ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጎህ ቴሌቪዥን አድማጭ ተመልካቾቻችን እንደምን አላችሁ? የዕለተ ሰኞ መጋቢት 14 ቀን 2018 ዓ.ም ሰበርና ወቅታዊ መረጃዎች ይዘን ቀርበናል። መረጃዎቻችን ቶሎ እንዲደርሷችሁ ዩቲዩብ ቻናላችንን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እስከ ፍጻሜያችን አብራችሁን ቆዩ። የብሔራዊ ምርጫ ቦርድ መግለጫ ዜጎችን አስገድዶ የምርጫ ካርድ ማስወጣት ህገወጥ ነው ሲል ገለጸ። በኢትዮጵያ የምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ ቁጥር 1394/2017 መሰረት ዜጎች የምርጫ ካርድ እንዲያወጡ የመቀስቀስ ሙሉ ኃላፊነት የተሰጠው ለኢትዮጵያ ብሔራዊ ምርጫ ቦርድ ብቻ መሆኑን ገልጸዋል። የቦርዱ ሰብሳቢ ሜላትወርቅ ኃይሉ መጋቢት 4 ቀን 2018 ዓ.ም በአንዳንድ አካባቢዎች ዜጎች መሰረታዊ አገልግሎቶችን ለማግኘት እንደ ቅድመ ሁኔታ የምርጫ ካርድ እንዲያወጡ የማስገደድ ሁኔታዎች መኖራቸውን ቦርዱ ጥቆማ ደርሶታል። ከመግለጫው የተወሰዱ ዋና ነጥቦች: ነጻ ፍቃድ፣ ማንኛውም ዜጋ የምርጫ ካርድ የማውጣት መብት እንጂ የመገደድ ግዴታ የለበትም። የቅስቀሳ ገደብ፣ በህግ የተሰጠው ስልጣን መሰረት የመራጮች ትምህርት መስጠት የሚችለው ቦርዱ ወይም እርሱ ፍቃድ የሰጣቸው የሲቪል ማህበረሰብ ድርጅቶች ናቸው። ህገወጥ አሰራር፣ በየሰው ቤት እየተሄደ የሚደረግ የካርድ ማስወጣት ቅስቀሳም ሆነ ዜጎችን በተለያዩ አገልግሎቶች አማካኝነት ተጽዕኖ መፍጠር በአዋጅ ተቀባይነት የሌለው ተግባር ነው ተብሏል። ቦርዱ ይህንን መሰል ጫናዎችና ህገወጥ ቅስቀሳዎች በአስቸኳይ እንዲቆሙ ለሚመለከታቸው አካላት ማሳወቁን ሰብሳቢው አረጋግጠዋል። ሁሉም የስራ ማስኬጃዎች ለጊዜው ቆመው የካቲት ወር ደሞዝ ይከፈል ሲሉ ታደሰ ወረደ ተናገሩ። የትግራይ ክልል የመንግስት ሰራተኞች የካቲት ወር ደሞዝ ከውስጥ ገቢ እንዲከፈል መወሰኑ ተገለጸ። የትግራይ ክልል ጊዜያዊ አስተዳደር ከፌዴራል መንግስት በጀት አልተላከም በሚል ምክንያት ከየካቲት ወር 2018 ዓ.ም ጀምሮ የመንግስት ሰራተኛ ደሞዝ መከፈል ማቆሙን በደብዳቤው ማሳወቁን ተከትሎ በአሁኑ ወቅት የካቲት ወር ደሞዝ ከክልሉ ውስጥ የገቢ አቅም እንዲከፈል መወሰኑ ተገልጿል። የክልሉ ፋይናንስና ሀብት ማሰባሰብ ቢሮ ባሳለፍነው የካቲት ወር መጨረሻ ሳምንት ላይ ባወጣው መግለጫ ካለው የውስጥ የፋይናንስ አቅም አሰባስቦ ደሞዝ ለመክፈል ጥረት እንደሚያደርግ ገልጾ የነበረ ሲሆን በመጋቢት 10 ቀን 2018 ዓ.ም በፕሬዝዳንት ሌተናል ጀነራል ታደሰ ወረደ ተፈርሞ ለሁሉም መስሪያ ቤቶች የተላከው ደብዳቤም ሁሉም የስራ ማስኬጃዎች ለጊዜው ቆመው የካቲት ወር ደሞዝ እንዲከፈል አዟል። በሌላ በኩል በክልሉ የበጀት አላላክና ደሞዝ ክፍያ መዘግየት ዙሪያ ከፌዴራል መንግስት ጋር ለመወያየት ጥያቄ አቅርቦ እንደነበርና በሌላ በኩል በክልሉ የበጀት አላላክና ደሞዝ ክፍያ መዘግየት ዙሪያ ከፌዴራል መንግስት ጋር ለመወያየት ጥያቄ አቅርቦ እንደነበርና ውይይቱን መካሄዱን ወልዶ ትግራይ የተባለው ፓርቲ መጋቢት 12 ቀን 2018 ዓ.ም ባወጣው መግለጫ አሳውቋል። ፓርቲው በመግለጫው እንዳመለከተው የፌዴራል መንግስት ለትግራይ የሚላከው በጀት ከታለመለት የልማትና መልሶ ግንባታ ውጪ የመዋል አዝማሚያ አለ የሚል ስጋት በውይይቱ ወቅት ተነስቷል። በተጨማሪም ጊዜያዊ አስተዳደሩ ከመንግስት ሰራተኞች የግል ፍላጎት ውጪ ደሞዝ እንዲቆረጥ ያወጣው መመሪያ ጉዳይ መነሳቱንና መመሪያውም እንዲሻር መጠየቁን ፓርቲው አመልክቷል። ፓርቲው ለአፈጻጸም አስቸጋሪ ቢሆንም የፌዴራል መንግስት ከክልሉ ፋይናንስ ቢሮ በሚቀርብለት ፔሮል መሰረት ደሞዙ በቀጥታ ወደ እያንዳንዱ ሰራተኛ የባንክ ሂሳብ ቁጥር ገቢ የሚያደርግበት ሁኔታ እንዲመቻች ከፌዴራል የስራ ኃላፊዎች ጋር መነጋገሩን ገልጿል። የከተማ አውቶቡሶች ሞተር ቀይረው ተፈጥሮ ጋዝ ሊጠቀሙ ነው ተባለ። የከተማ አውቶቡሶች ሞተር በመቀየር ወደ ተፈጥሮ ጋዝ አጠቃቀም እንዲገቡ ለማድረግ እየተሰራ መሆኑን የነዳጅና ኢነርጂ ባለስልጣን አስታወቀ። የባለስልጣኑ ዋና ዳይሬክተር ዶክተር ደስታው መኳንንት እንደገለጹት ለነዳጅ እጥረት እንደ መፍትሄ እየተወሰዱ ያሉ አማራጮች ውጤታማነታቸው እየታየ ነው ብለዋል። በአሁኑ ወቅት በአዲስ አበባ የቤንዚን ሰልፍ የቀነሰው በኤሌክትሪክ መኪኖች መበራከት መሆኑን ጠቅሰው ቀጣዩ ምዕራፍ ወደ ተፈጥሮ ጋዝ አጠቃቀም መግባት መሆኑን አብራርተዋል። ለዚህም በቅርቡ በቃሊቲ ባዳማና በድሬዳዋ የጋዝ ማደያዎች ስራ እንደሚጀምር ተጠቁሟል። እንደ ዋና ዳይሬክተሩ ገለጻ የከተማ አውቶቡሶች ሞተር በመቀየር ወደ ተፈጥሮ ጋዝ ማስገባት በዘርፉ ላይ ትልቅ እፎይታ ፈጥሯልም ብለዋል። ከ3 ዓመት ተኩል በኋላ ደግሞ የሀገር ውስጥ የነዳጅ ማጣሪያ ግንባታ ሲጠናቀቅ 80% የሚሆነውን የሀገር ውስጥ ፍላጎት መሸፈን እንደሚቻል ተገልጿል። ለዚህም ጋዝ የማምረትና ኤሌክትሪክ የማመንጨት ፕሮጀክት በቢሊዮን ዶላሮች በጀት ስራ መጀመራቸውን አውስተዋል።
ትልቁ የባለስልጣኑ ግብ ቁልፍ የኢኮኖሚ ዘርፎች በነዳጅ እጥረት እንዳይቆሙ ማድረግ መሆኑን የጠቀሰው ዶክተር ደስታው በተለይ የሲሚንቶ ፋብሪካዎች፣ የኤክስፖርት ኢንዱስትሪዎችና የኮሪደር ልማት ፕሮጀክቶች በትኩረት ክትትል እየተደረገላቸው መሆኑን ገልጸዋል። ለአብነትም አዲሱ የቢሾፍቱ አየር ማረፊያ ግንባታ በአንድ ወር ብቻ 15.8 ሚሊዮን ሊትር ነዳጅ እንደሚያስፈልግ ጠቁመዋል። በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ 1400 በላይ ኢትዮጵያውያን ወደ ሀገራቸው ተመለሱ። በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ 1467 ኢትዮጵያውያን ወደ ሀገራቸው መመለሳቸውን የሴቶችና ማህበራዊ ጉዳይ ሚኒስቴር አስታውቋል። በሳምንቱ ውስጥ በተደረገ 5 ዙር በረራ የተመለሱት ሁሉም ወንዶች ሲሆኑ ከተመላሾቹ መካከል 15 እድሜያቸው ከ18 ዓመት በታች የሆኑ ታዳጊዎች ይገኙበታል። መስከረም 5 ቀን 2018 ዓ.ም በተጀመረው ዜጎቹን ወደ ሀገር ቤት የመመለስ ስራ እስካሁን 60519 ኢትዮጵያውያን ወደ ሀገራቸው መመለስ ተችሏልም ብለዋል። ሚኒስተሩ በህገወጥ የሰዎች ዝውውር አስከፊነት ዙሪያ ህብረተሰቡን ለማስገንዘብ መደበኛ ያልሆነ ፍልሰትን ለመከላከልና ደህንነቱ የተጠበቀ የፍልሰት አማራጭን ለማበረታታት የሚያስችሉ ስራዎች እየሰራ እንደሚገኝ ገልጸዋል። በተጨማሪም ለተመላሽ ዜጎች በአየር ማረፊያና በማቆሚያ ማዕከላት ተገቢውን ድጋፍና እንክብካቤ የማድረግና ከቤተሰብ ጋር የማቀላቀል ስራው ከሚመለከታቸው ባለድርሻና አጋር አካላት ጋር በቅንጅት እየሰራ ይገኛልም ብለዋል። የሊባኖስ ጠቅላይ ሚኒስትር ነዋፍ ሰላም ከአል አረቢያ ጋር ባደረጉት ቃለ ምልልስ የኢራን አብዮታዊ ዘብ አባላት በሊባኖስ ምድር ላይ ሆነው የሂዝቦላህን ወታደራዊ ኦፕሬሽኖች በቀጥታ እየመሩ መሆናቸውን በይፋ አስታወቁ። ጠቅላይ ሚኒስትሩ ሂዝቦላህ የሊባኖስን ጥቅም ከግምት ሳያስገባ ሀገሪቱን ወደማትፈልገው ጦርነት ውስጥ በመክተት ወቅሰዋል። ይህ ጦርነት የተጀመረው የኢራኑን የበላይ መሪ አሊ ካሚኒን ግድያ ለመበቀል ታስቦ የተሰነዘረ በመሆኑ ጦርነቱ በሊባኖስ ላይ የተጫነ እንጂ የሊባኖስ ፍላጎት እንዳልሆነ ጠቅላይ ሚኒስትሩ በምሬት ገልጸዋል። እንደ ጠቅላይ ሚኒስትሩ ሰላም ገለጻ የኢራን አብዮታዊ ዘብ አባላት በሐሰተኛ ፓስፖርት በህገወጥ መንገድ ወደ ሊባኖስ በመግባት ወታደራዊ ስምሪቶችን እያቀናጁ ይገኛሉ። በቅርቡ በቆጶስ በሚገኝ የብሪታንያ ጦር ሰፈር ላይ የተፈጸመውን የድሮን ጥቃት እንደ ምሳሌ በመጥቀስ ድርጊቱ የተፈጸመው በሊባኖስ በሚገኙ የኢራን መኮንኖች መሪነት መሆኑን አረጋግጠዋል። ምንም እንኳን ቆጶስ ጥቃቱ በሊባኖስ በሚገኘው ሂዝቦላህ መፈጸሙን ብታምንም ጠቅላይ ሚኒስትሩ ግን የኢራን ቀጥተኛ እጅ እንዳለበት በዝርዝር አስረድተዋል። ይህንን ተከትሎ የሊባኖስ መንግስት ታሪካዊ የተባለ ውሳኔ ማሳለፉን ሰላሙን አስታውቀዋል። መንግስታቸው ማንኛውም የኢራን አብዮታዊ ዘብ እንቅስቃሴ በሊባኖስ ግዛት ውስጥ እንዳይኖር ያገደ ሲሆን የሂዝቦላህ ወታደራዊ ኦፕሬሽኖችም እንዲቆሙ ትዕዛዝ አስተላልፈዋል። በተጨማሪም ቡድኑ ትጥቁን ለመንግስት እንዲያስረክብ ጥሪ ያቀረቡ ሲሆን መንግስት እነዚህን ውሳኔዎች ተግባራዊ ለማድረግ ቁርጠኛ መሆኑን አክለው ገልጸዋል። በተያያዘ ዜና የኢራን ሰላማዊ አብዮታዊ ዘብ የጠፈር ኃይል አዛዥ የሆኑት ሰይድ ማጅድ ሙሳቫ አሜሪካና እስራኤልን የሚያስደምመው አዳዲስ የጦር ስልቶችና የሚሳኤል ማስወንጨፊያ ስርዓቶችን ይፋ ማድረጋቸውን አስታውቀዋል። አዛዡ በማህበራዊ ገጻቸው ባስተላለፉት መልእክት ከዚህ ሰዓት ጀምሮ በጠላት ቁጥጥር ስር ባሉ ግዛቶች ሰማይ ላይ የኢራን ልጆች የሚሳኤል የበላይነት መረጋገጡን አውጃለሁ ብለዋል። ይህ መግለጫ የተሰጠው ኢራን በእስራኤል የዲሞና የኒኩለር ተቋም አቅራቢያ የሚሳኤል ጥቃት መፈጸሟን ካረጋገጠች በኋላ ነው። ኢራን ይህንን ጥቃት የሰነዘረችው ቀደም ሲል በቡሸርና ናታንዝ የኒኩለር ጣቢያዎቿ ላይ ለደረሰባት ጥቃት ምላሽ ለመስጠት መሆኑን ገልጻለች። በደቡብ እስራኤል የምትገኘው የአራድ ከተማ በጥቃቱ ክፉኛ የተመታች ሲሆን 5 ሰዎች ህይወታቸው ሲያልፍ ከ100 በላይ ሰዎች የአካል ጉዳት ደርሶባቸዋልም ተብሏል። 9 ህንጻዎች ላይ ከፍተኛ የንብረት ውድመት እንደደረሰም ተዘግቧል። የእስራኤል ጠቅላይ ሚኒስትር ቢንያሚን ኔታንያሁ ጥቃቱን ተከትሎ በሰጡት መግለጫ በጣም አስቸጋሪ ምሽት አሳልፈናል ሲሉ የሁኔታውን ክብደት ገልጸዋል። ዶናልድ ትራምፕ ጦርነቱን ለማቆም 6 ቅድመ ሁኔታዎች የያዘ የድርድር እቅድ ማዘጋጀታቸው ተሰምቷል። ውድ አድማጭ ተመልካቾቻችን ዜናዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። መልካም ቀን።